እንደምን ሰነበታችሁ ውድ አድማጮቻችን፣ ተመልካቾቻችን። ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ የጥናት ክፍለ ጊዜያችን ነው። በዚህ ሰሞን እያጠና ነው ያለው ትንቢትን በምናጠናበት ጊዜ በመጽሐፍ ቅዱስ የተመሰረቱ ፍንጮች፣ ምሳሌዎች፣ ተምሳሌዎች እነዚህ ምን እንደሆኑ እያየን ያለንበት የጥናት ክፍለ ጊዜያችን ነው። ባለፈው ጊዜ ዋና ማዕከል የሆነውን የመጽሐፍ ቅዱስ የክርስቶስ መስቀል የመስዋዕትነትን መሰረት አጥንተን ነበር። ትንቢትን ለማስተዋል የእግዚአብሔርን አሰራር ለማስተዋል በጣም አስፈላጊና ከዋነኞቹ ዋና እንደሆነ አስምረንበት ነው ያለፍነው። የክርስቶስን መስዋዕትነት የሚያሳይ ነው። ዛሬ ደግሞ ለትንቢት መሰረቶች በሚል እናጠናለን። ዛሬ የምናጠናው በእግዚአብሔር ዙፋን ዙሪያ ያሉ ክስተቶችን የእግዚአብሔርም የአምላክነቱን፣ የፈጣሪነቱን፣ የአዳኝነቱን መገለጫ የሆኑትን በዙፋኑ አካባቢ የሚከናወኑትን ነገሮች በማየት ይህንን መሰረት እንጥላለን ማለት ነው። እግዚአብሔር እንግዲህ በፈጣሪነቱ ሊመለክ የሚገባው አምላክ ነው። እንዲሁም ደግሞ ሁሉን ማድረግ የሚችል አምላክ ነው እና በተለያየ በአዲስ ኪዳንም ሆነ በብሉይ ኪዳን የእግዚአብሔር ዙፋን ነቢያት ተመልክተዋል። የእግዚአብሔር ዙፋን አካባቢው ምን እንደሚመስል አይተዋል። ከዚያ ምን እንማራለን የሚለውን እናጠናለን ማለት ነው። ዛሬ የእግዚአብሔር አንዱ መገለጫው የእግዚአብሔርነት መገለጫው የሚያደርገው ነገር ክፉ ነገር እንኳን ከተከሰተ በኋላ መድኃኒትነቱን ሲያመጣ በፊት ከነበረውም የበለጠ አድርጎ ነው የሚያመጣው እና የሰው ልጅም ደግሞ የእግዚአብሔር ዕቅድ ባልሆነው በኃጢአት እንዲወድቅ በኋላ ግን እግዚአብሔር አዳኝ በመሆኑ ምክንያት በፊት ከነበረው ቦታ በጣም የበለጠ ቦታ እንደሚሰጠው በመጽሐፍ ቅዱስ እናያለን። ወደ ዝርዝሩ ጥናት ከመግባታችን በፊት ዋና መግቢያ ጥቅሳችንን አንብና ጸሎት እናደርጋለን። እህታችን አርሴማ ጸሎት ታደርግናለች። መግቢያው ዋናው ጥቅሳችን የተወሰደልን ከኢሳይያስ ምዕራፍ 6 ቁጥር 8 ይገኛል። ኢሳይያስ ምዕራፍ 6 ቁጥር 8 እንደዚህ ይነበባል። የጌታም ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩ። ከፍ ባለ ዙፋን ላይ ተቀምጠ ያለህ እግዚአብሔር፣ ጊዜ የማይቆጥርህ ሁኔታዎች አንተን የማይቀያይሩህ ብቻህን ሉዓላዊ ብቻህን ፈጣሪ የሆንክ አምላካችን ሆይ ቃልህን ስንከፍት ልባችንን እንድትከፍትልን ማስተዋል እንድትሰጠን ጌታ ሆይ በዙፋን ዙሪያ ያለውን እውነት እንድትገልጥልን እንለምንሃለን። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ እንዳስቀመጥኩት ዛሬ በእግዚአብሔር ዙፋን ዙሪያ ነው ጥናታችን የምናደርገው። ይህም ደግሞ ትንቢትን ለማስተዋል መሰረት እንደሚሰጠን አስቀምጠናል። የመጀመሪያ ጥያቄ የምጠይቃችሁ ኢሳይያስ የእግዚአብሔርን ዙፋን አይቷል እና ይሄ እንዴት እንዳየ ታሪኩ ፍሰቱም እንደሚመስል መጀመሪያ እናውሰው። ኢሳይያስ እንግዲህ በራእይ የሚያስገርም ትዕይንትን ሲመለከት እንመለከተዋለን። ኢሳይያስ ምዕራፍ 6 ጀምሮ ሄደን ስናይ ከቁጥር 2 ጀምሮ ላንብብላችሁ። ሱራፌልም ከእርሱ በላይ ቆሞ ነበር፣ ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፉም ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጨዋሂው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት ይለናልና ይህንን ትዕይንት እንግዲህ ኢሳይያስ እየተመለከተ ባለበት ሁኔታ ምድር እየተንቀጠቀጠች መድረኩ ይህንን ተመልክቶ ኢሳይያስ ስለራሱም ደግሞ ያስባል ያለበትንም ሁኔታና ሲቀጥል እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን
ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁ ወዮልኝ አልኩኝ። ከሱራፌሉም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰትና እነሆ ይህ ከንፈሮችን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህን ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። እኔም እነሆ እኔን ላከኝ አልኩ ሲል እንመለከተዋለንና ይህንን ነው ምናስተውለው። በጣም ጥሩ። እንግዲህ የእግዚአብሔር ዙፋን ምን እንደሚመስል በሆነ ደረጃ ኢሳይያስ እያብራራልን ነው። እስቲ የበለጠ ማብራሪያ ስጡበትና የሚቀጥለውን ጥያቄ አመጣለሁ። እንግዲህ ኢሳይያስ ያየውን በሚያውቀው ቋንቋ ነው የጻፈው። ማለት በጣም ውስን በሆነ ሰው ሊገባው በሚችል ቋንቋ ነው የጻፈው። ምናልባት ወደ በኋላ ሌሎቹንም የዙፋን ራእዮች ልናይ እንችላለን እና በዚህ ውስጥ ግን አንድ የምንመለከተው ነገር አለ። በእግዚአብሔር ዙፋን ፊት ፍጥረት ምንድን ነው የሚሆነው? በእርግጥ ይሄ የሚገርም የሚያስደንቅ የእግዚአብሔር መገኘት ውስጥ መሆን ምንድን ነው የሚያደርገው የሚለውን ሀሳብ ይሰጠናል። እና እኔ እዚህ ተገኘሁ አይደለም የሚያስብለው፣ እኔ እንዴት እዚህ ተገኘው ብሎ ነው። ጭራሽ ምላሴ ረከሰብኝ፣ ምላሶቻቸው በረከሱባቸው ሰዎች መካከል የምኖር ነኝ ነው እና ጭራሽ ትህትና የሚሰጥ ነው እንጂ ትዕቢተኛ የሚያደርግ አይደለም። ይሄ እዚህ የእግዚአብሔር መገኘት ፊት ለፊት መሆንና ከዛ ደግሞ እግዚአብሔርም እንዲሁ ለእንደዚህ አይነት ትህትናና ለእንደዚህ አይነት ራስን ማወቅ ራስን የመገንዘብ ሁኔታ ዝም ብሎ ደግሞ አይመለከትም። አሁን እንደተነበበልን የኃጢአት ይቅርታ ይሄንን በእግዚአብሔርና በሰው መካከል ክፍተት የሚፈጥረውን ኃጢአት ደግሞ እግዚአብሔር እዛው ምላሽ ይሰጣልና ለኢሳይያስ የተነገረው መልእክት ምንድነው? ኃጢአት ይቅር ተብሏል ነውና ይሄንንም ክፍተት መጀመሪያ የሚፈጥረው ኃጢአት ነው። የረከስኩ ሰው ነኝ፣ እንዴት እዚህ መገኘት ውስጥ እንዴት እግዚአብሔር መገኘት ውስጥ ሆናለሁ አለ። ከዛ ከእግዚአብሔር ከራሱ ይሄንን ኢሳይያስ ከማወቁ የተነሳ ያለውን ክፍተት በማየቱ ውስጥ ከእግዚአብሔር ከራሱ ደግሞ መፍትሄ ሲመጣና ለዚህ በኃጢአት ምክንያት ለሚመጣብን ከእግዚአብሔር ጋር የመለያየት የመራራቅ ይህንን ክፍተት ደግሞ እግዚአብሔር ራሱ መልስ እንደሚሰጥበት በእነዚህ ጥቂት ቁጥሮች ውስጥ ካየናቸው ትዕይንቶች ውስጥ መረዳት እንችላለን። የሚያስገርመው ይሄ ነው እንግዲህ በእግዚአብሔር ዙፋን ፊት ሁላችንም ስንቀርብ መጀመሪያ ኢሳይያስ የሚያስተዋለው የእግዚአብሔር በቃ ቅድስና የእግዚአብሔር ማንነት ፍንትው ብሎ ነው ማየት የቻለው። ከዛ ደግሞ እግዚአብሔርን የሚያገለግሉ የሚያመልኩ ያ ሁሉ እልፍ አላፍ መላእክት አሉ። የእነሱ ዝማሬ እዚህ ጋር አሁን ልክ ጉቱ እንዳነበበልን አንዱ ለአንዱ በቃ ቅዱስ 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 እያለ በዝማሬ እግዚአብሔርን ያመልኩ ነበርና ምን አይነት ትዕይንት እንደነበር ለማሰብም በጣም የሚከብድ ነው። ግን በዛ መገኘቱ ኢሳይያስ አንድ ያስተዋለው ነገር እግዚአብሔርን ከፍ ማለት የእግዚአብሔርን ቅድስና ወደ ራሱ ሲመለከት ደግሞ ምን ያህል የጠፋ ሰው እንደሆነ ደግሞ ተመለከተ እና ወዲያው በቃ ኡኡን ያለው በቃ እኔ ከንፈሬ ረከሰብኝ፣ ከንፈሮቻቸው በረከሱባቸው ሕዝብ የምኖር በቃ ጠፋው። ምክንያቱም በቃ እግዚአብሔርን አይቼዋለሁና የሰራዊትን ጌታ ንጉሱን አየሁና በቃ ጠፋው አለ። ከዛ ልክ አሁን እንዳነበብነው አርሴማም እንደነገረችን እግዚአብሔር ግን እዛው ደግሞ መፍትሄውን ሲሰጥ እንመለከተዋለንና የእግዚአብሔር ዙፋን ነው እንግዲህ ያጠናን ያለነው። በእግዚአብሔር ዙፋን ስር የምናገኘው እግዚአብሔርን ፈጣሪነት እናያለን። መጥፋታችን ኃጢአተኝነታችንን ደግሞ ስናስተውል እግዚአብሔር እዛው መፍትሄውን ደግሞ ወዲያው እንደሚሰጥም እንመለከታለን። በጣም ጥሩ እንዳስቀምጣችሁት ነው። እንግዲህ ትልቅ ክስተት ያየ ሰው በዘመናችን አሁን በቃ እዚህ ነበርኩኝ እኮ ብሎ ሲፈነጥዝ ነው የምናየው እንጂ ሲደነግጥ አናየው። እዚህ ላይ ግን ነብዩ ሲደነግጥ ነው የምናየው። እንግዲህ የእግዚአብሔር ቅድስና የእግዚአብሔር ጻድቅነት ምን ያህል ልዩነቱን ሲያይ እንደደነገጠ ነው የምናየው። እዚህ ላይ እንግዲህ በተደጋጋሚ መጽሐፍ ቅዱስ ላይ የሚነሳ የሰው ኃጢአተኛ ሰው እግዚአብሔርን አይቶ መኖር አይችልም የሚል ሐሳብ አለ። በብሉይ ኪዳን በጣም ተደጋግሞ ሲመጣ እናየዋለንና ለምንድን ነው ሰው አዳም ከበደለ በኋላ ያለው ሰው
እግዚአብሔርን አይቶ መኖር አይችልም የሚለው ሐሳብ ምን ማለት ነው? ለምንድን ነው የማይቻለው? መጽሐፍ ቅዱሳችን ሲነግረን እግዚአብሔር ልክ አሁን ኢሳይያስም እንደተመለከተው ምን አይነት ቅዱስ አምላክ ምን አይነት ንጹህ አምላክ እንደሆነ እንመለከታለንና ከኃጢአት ጋር እግዚአብሔር ምንም አይነት ግንኙነት የለውም። መጀመሪያም ሰውን ሲፈጥር በአምሳሉ እግዚአብሔር ሰውን ሲያበጅ በቃ እዛ ንጹህ በሆነ ፐርፌክት በሆነው ኤደን ገነት ሰውን ሲያስቀምጥ ያለ ኃጢአት እግዚአብሔር ከሰው ጋር ቀጥታ ግንኙነት ነበረው። ኃጢአት ከመጣ በኋላ ግን እግዚአብሔር ከኃጢአት ጋር ምንም አይነት ግንኙነት ሊኖረው አይችልም። ምክንያቱም ኃጢአትን የሚባላ እሳት ይላል ዕብራውያን ላይ ስንመለከት ዕብራውያን ምዕራፍ 12 ቁጥር 28 ላይ ስለዚህም የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ፣ አምላካችን በእውነት የሚያጠፋ እሳት ነውና ይላል። አምላካችን እግዚአብሔር ኃጢአትን የሚያጠፋ እሳት ነው። ኃጢአት በእግዚአብሔር ፕሬዘንስ ወይም በእግዚአብሔር መገኘት ሊኖር አይችልም። ሰዎች ደግሞ ኃጢአተኞች ስለሆኑ ያ ሰው ኃጢአት የሰራ ሰው ኃጢአት ያለበት ሰው እግዚአብሔርን አይቶ ሊተርፍ አይችልም በእግዚአብሔር ጸጋ ካልተሸፈነ በስተቀር ማለት ነው። እንደዛ ነው የምንረዳው። እንግዲህ ኢሳይያስ 59 ቁጥር 2 ላይ ኃጢአታችሁ በእናንተና በእግዚአብሔር መካከል ለየች ይላል። ምስራቅ ከምዕራብ እንደሚርቅ የማይገናኙ ሁለት አካላት ሆነን ወደ ሮሜም ሄደን ስናነብ ሮሜ 5 ላይ ጠላቶች እንደነበረን ይናገራል። እኛና እግዚአብሔር ጠላቶች፣ እግዚአብሔር በዚህ ሲል እኛ በዚህ ምንል በፍጹም የማንገናኝ የምንራራቅና የዚህ ዋና መንስኤ ኃጢአት ነው። እግዚአብሔር እንግዲህ በተደጋጋሚ ስለ ቅድስናው ተነጋግረናል። ማለት መላእክት ቅዱስ እንደሆነ እያነሱ ይዘምሩለታል። ማለት ቅድስናውን አውቀው ስላልጨረሱ ደጋግመው ማለት የሚያውቁትን ነገር እየደጋገሙ ሳይሆን አዲስ መገለጥ አዲስ እግዚአብሔር እንግዲህ በዘላለም ውስጥ የማያልቅ ቅድስና አውቀው ሊጨርሱት የማይችል ቅድስና ያለው ነው እግዚአብሔር ማለትና የኛ ኃጢአት እሱ መገኘት ውስጥ መሆን ያ ነው ሞት ማለት። እኛ እንሞታለን ማለት በቃ ከእግዚአብሔር ጋር መሆን አንችልም ማለት ነውና ይህንን መለያየት ይህንን ክፍተት ኃጢአት ነው በሰውና በእግዚአብሔር መካከል ያመጣው። የሚገርመው ነገር በጸጋ ምክንያት ነው እንደውም አሁን እግዚአብሔር ማናየው ማለት ነው እያላችሁኝ ያለው እና እሱ ስለከለለን ነው እንጂ አሁን በምንኖርበት ሁኔታ በተለይ እቺ ዓለም በኃጢአት በጣም በበዛበት ዓለም እየኖርን የእግዚአብሔር መገኘት ማየት እንደማንችል በጸጋውን የከለለን ማለት ነው እንጂ ብናየው ኖሮ የሚሉ ሰዎች ስላሉ ነውና ጸጋ ነው እንዳናየው ያደረገን እንጂ ቅድስናው ልክ የፀሐይን ብርሃን ብናየው ፊት ለፊት ብንቀርበው አይናችንን እንደሚያጠፋው የእሱን ቅድስናና የኛ ማንነት ያን ያህል ልዩነት ስላለው በጣም ጥሩ። እዚህ ላይ ግን አንድ የኢሳይያስን ልምምድ አንስተነው የምናልፈው ጉዳይ አለ። ምክንያቱም በእግዚአብሔር ዙፋን ነው እያጠናን ያለ ነው እና አንድ ነገር ይከሰታል። ቅድም ብዙ ነግረውናል። በጣም ሲያዝን የረከስኩ ሰው ነኝ የበደልኩ ሰው ነኝ ሲል መላእክት ይላክለትና ከመሰዊያ አንስቶ ከንፈሩን ይነካዋል። እዛም ኃጢአትህ ተወገደልህ ይባላል እና ይህንን ከተባለ በኋላ ነው እኔን ላከኝ ማንን ላክ ሲል ሰማው እኔን ላከኝ አልኩ የሚለው ኢሳይያስና ይሄኛል ምን ያስተምረናል? እንደው ዝም ብለን መሮጥ አለብን ወይስ ምን የሚነግረን ብዙ ነገር ያለ ይመስለኛል አይደል? እግዚአብሔር ላከኝ ከማለታችን ወይም ነብይ ነኝ ወይም አስተማሪ ነኝ ከማለታችን በፊት የሚቀድም ነገር አለ የሚለውን የሚናገር ይመስለኛል። እና እስቲ ስለዚህ በደንብ ብታብራሩት ደስ ይለኛል። አገልግሎት ወይም መላክ እግዚአብሔር ይህንን እግዚአብሔር ሲጠይቅ ነው እኔን ላከኝ ማንን ልላክ ሲል ነው እኔን ላከኝ ያለው እና በፈቃድ የሚሆን በፍቅር የሚሆን ከራስ ተነሳሽነት የሚሆን ነገር ነው። ግን
ይህንን ከራስ ተነሳሽነት ምን ያመጣዋል ነው ትልቁ ጥያቄና እግዚአብሔር ባለጠጋ በምሕረቱ ባለጠጋ ስለሆነ ለኢሳያስ ካለው ፍቅር የተነሳ ነው። ምክንያቱም ይሄ ክፍተት የተሰማው በዛ መኖር ስላልቻለ ነው። እንግዲህ ከእግዚአብሔር ፍቅር የተነሳ ነው ኃጢአቱ ይቅር የተባለለት። በዛ መድረክ በዛ ዙፋን ዙሪያ ተቀባይነት ያገኝ ዌልካም የተባለው ርቀቱን ተሰምቶት በዛው ያልቀረው እግዚአብሔር ወደ ራሱ ስላቀረበው ነውና የሚቀድመው ይህንን ጸጋ መለማመድ፣ ይህንን ፍቅር መለማመድ፣ ይህንን ይቅርታ መለማመድ ነው። ምክንያቱም አንጻኝና ከዛ ወደ አንተ ልምጣ ሲል አንመለከተውም። በቃ መፍትሄውን ከራሱ ሲያመጣም ምን ላድርግ ብሎ ሲጠይቅም አናየውም። በቃ ብቻ የሚሰማው እግዚአብሔር መገኘት ውስጥ መገኘት እንደሌለበት ብቻ ነውና ለዛ አስቀድሞ ያንን ከማሰቡ በፊት ምን ላርግ ከማለቱ በፊት እግዚአብሔር በራሱ ተነሳሽነት ይሄንን ምሕረቱን ወደሱ ሲያመጣ እንመለከታለን እና ይሄንን መረዳት በጣም አስፈላጊ ነው። ማንም ሰው በጥበቡ በእውቀቱ እግዚአብሔርን ሊያገለግለው ከመወሰኑ በፊት የእግዚአብሔርን ምሕረት መለማመድ፣ የእግዚአብሔርን ጸጋ መለማመድ ያስፈልገው። የዳዊትንም ልምምድ እዚህ ጋር ማንሳት እንችላለን። ዳዊት በመዝሙር 51 ላይ ንስሐ ሲገባ ያንን የንስሐ መዝሙር ሲጽፍ እናገኘዋለን እና በቃ በጣም የከፋ ኃጢአት ውስጥ ወድቆ ራሱን ያገኛል። ከዛ በኋላ ነቢዩ ናታን መጥቶ ይነግረዋል። ከዛ በኋላ በንስሐ እግዚአብሔር ጋር ይቀርባል እና መዝሙር 51 እንዳለ ስናነበው በቃ በእግዚአብሔር ፊት ኃጢአተኝነቱ ተሰምቶት ሲወድቅ ነው የምናገኘው። በቃ አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ ጠበኝ፣ ከኃጢአቴ አንጻኝ፣ እኔ መተላለፌን አውቃለሁና እያለ በጸሎት ይቀርባል። ከዛ በኋላ የሚያስደስተው በሂሶጵ እርጨኝ እነጻለሁ፣ እጠበኝ፣ ከበረዶ ይልቅ ነጭ ሆናለሁ ይላል ቁጥር 7 ላይ። መጨረሻ ላይ ምን ጥያቄ ያቀርባል? አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ቁጥር 12 ላይ የማዳንህን ደስታ አስጠኝ፣ በእሽታ መንፈስም ደግፈኝ፣ ለሕግ ተላላፎች መንገድህን አስተምራለሁ ይላልና አንድ ሰው በእግዚአብሔር ፊት ሲቀርብ የእግዚአብሔርን ቅድስና ማንነት ሲያስተውል ቀጥሎ የራሱን ኃጢአተኝነት ሲያስተውል ከዛ በኋላ የሚመጣው ውጤት ደግሞ የዛን የኃጢአቱን መፍትሄ ካገኘ በኋላ ሄዶ የእግዚአብሔር ማንነት ለሌሎች ማስተማር ነው እና እዚህ ጋር ዳዊትን የምናገኘው በቃ ለሕግ ተላላፊዎች ለኃጢአተኞች ሄጄ መንገድህን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ ይላል። ኢሳያስንም የምናገኘው ያንን በቃ ከንፈሩ ከተነካ በኋላና ያንን መፍትሄ ካገኘ በኋላ እንደዛ ፈርቶ የነበረው ሰው እሱም ድፍረትን አገኘና ጌታ ሆይ እኔን ላከኝ አለ። እግዚአብሔርም ከዛ በኋላ ያንን መልእክት ሲልካው እንመለከታለን። ስለዚህ ከእግዚአብሔር ጋር ጊዜ ስናሳልፍ እኛም ቀጥሎ የሚመጣ ውጤት በቃ እግዚአብሔርን ለማገልገል መነሳት፣ እግዚአብሔር ወደሚልከን ፈቃደኛ ሆነን በእሽታ መንፈስ መሄድ እንደሆነ፣ ከዛ ግን በፊት የሚቀድመው ከእግዚአብሔር ጋር ጊዜ ማሳለፍ፣ በእግዚአብሔር በዛ በመፍትሄው በዛ እሳት መታጠብና ከኃጢአታችን መንጻት እንደሆነ እንማራለን። በጣም ጥሩ፣ በጣም ጥሩ ትምህርት አለበት። የሚቀጥለው የምናነሳው የእግዚአብሔር ዙፋን ተምሳሌት የሆነው በኤድን ገነት የሆነው ነው። እንግዲህ ኤድን ገነት ከበደሉ በኋላ አዳምና ሔዋን ተባረዋል። ከዛ በኋላ ግን የምናገኛቸው ክሩቤሎች አሉ። እነሱ ምንድን ነበረ ስራቸው? እስቲ ታሪኩን እናንሳና ከዛ ደግሞ ከዛ እንዴት እንማራለን የሚለውን እናነሳለን። አዳምና ሔዋን እንግዲህ የተፈጠሩበት ዓለም እጅግ ፍጹም ነበረ። እነሱም ፍጹማን ነበሩና ኃጢአት ከመጣ በኋላ ግን በቅድም ስናነሳ እንደነበረው ሐሳብ በእግዚአብሔር ፊት መመላለስ ስለማይችሉ ከኃጢአታቸው ጋር ከኤደን ገነት መውጣት ነበረባቸው። የእግዚአብሔር ዙፋን መቀመጫ ከነበረችው ቦታ መራቅ ነበረባቸው። የጸጋም አይነት ስራ እንደሆነ መመልከት እንችላለን። ከዛ
ከኤደን ገነት ከወጡ በኋላ ግን አዳምና ሔዋን ኤደን ገነት ከምድር አልተወሰደችም ነበርና በዚያው መካከላቸው ነበረች። የእግዚአብሔርን ዙፋን መመልከት ይችሉ ነበርና ወደ ውስጥ ግን የሰው ልጅ አልፎ ወደ ውስጥ እንዳይገባና የሕይወት ዛፍንም እንዳይበላ ሁለቱን ኪሩቤሎች እንዲጠብቁ በመካከላቸው ደግሞ የምትገለባበጥ የእሳት ሰይፍንም እግዚአብሔር እንዳስቀመጠ እንመለከታለን። ይሄ እንግዲህ የሚጋርዱ ኪሩቦች ይህንን መግለጫ ወደ በኋላ ልናነሳው እንችላለን። ብርሃን በመካከላቸው ያለ በእግዚአብሔር መገኘት ውስጥ የሚገኝ መገኘት የሚችሉ ፍጡራን ናቸው። እንግዲህ እነዚህ ኪሩቤሎችና ለጠፋው የሰው ልጅ ይሄ ተስፋ ነው። ይሄ በፍጹም ከነሱ አለመራቁ፣ አለመጥፋቱ፣ ይህንን ማየት የማይችሉበት መድረስ የማይችሉበት ቦታ አለመሆናቸው እና ደግሞ እግዚአብሔር የገባው ቃል ኪዳን አለ፣ እግዚአብሔር የገባው ተስፋ አለ ወደ ነበሩበት እንደሚመለሱ ወይም እንደሚያድናቸው እና ስለዚህ ይህንን ማየት ለነሱ ትልቅ ተስፋ የሚሰጥ ነበረ ለአዳምና ለሔዋን ለወደቀው የሰው ልጅ። መጽሐፍ ቅዱሳችን ላይ የሚያስገርም የምናገኘው ታሪክ አሁን እንደተባለው እንግዲህ እነዛን ያው ኪሩቤሎች የሚጋርዱ መላእክት እንደሆኑ እንመለከታለን። ኢሳያስ ላይ ደግሞ ሱራፌሎች ሲጠቀሱ እንመለከታለን። ከዛ በኤደን ገነት በር ላይ የተቀመጡት ሁለቱ ኪሩቤሎች አሉ። ከዛ ዘጸአት 25 ላይ ስናጠና እግዚአብሔር ለሙሴ መጥቶ በመካከላቸው አድር ዘንድ መቅደስን ሰሩልኝ ሲል እናገኘዋለን እና እግዚአብሔር በመካከላቸው ሊያድር እግዚአብሔር ሊገኝ ነው። ከዛ በኋላ እንግዲህ የመቅደሱን ምን አይነት እንደሚሰሩ ሙሉ ዲዛይኑን ይነግሯል። ከዛ በዚህ ዲዛይን ውስጥ የቅድስተ ቅዱሳን ውስጥ ደግሞ የሚቀመጥ ታቦት ወይም ደግሞ ማደሪያው እንዳለ እንመለከታለን እና በዚህ ታቦት ውስጥ 10ቱ ትእዛዛት ይገኛሉ። ከዛ በላይ የስርየት መክደኛ ይባላል የሚገኘው ዘጸአት ምዕራፍ 25 ቁጥር 18 ላይ እናገኘዋለን። በዚህ በስርየት መክደኛው ላይ 2 ኪሩቤሎች ከተቀጠቀጠ ወርቅ ስራ በስርየት መክደኛው ላይ በሁለት ወገን ታደርጋቸዋለህ ብሎ ለሙሴ ያኔ ሲሰራ ሲነግረው እግዚአብሔር እንመለከታለን እና በቤተ መቅደሱም ውስጥ እናገኛቸዋለን። እነዚህ ኪሩቤሎችን በማደሪያ ውስጥ ወይም በቅድስተ ቅዱሳን ውስጥ በታቦቱ ላይ የሚጋርዱ 2 ኪሩቤሎች እንደሆኑ ልክ እንደዛው ልክ አሁንም ኤደን ገነት በር ላይም ሰው ኃጢአት ሰርቶ ከዛ ከወጣ በኋላም የተቀመጡትም የእግዚአብሔርን እነዛ የሚጋርዱ ኪሩቤሎች በዛ በኤደን ገነት በር ላይ እንደተቀመጡ እንመለከታለንና በሁለቱ መካከል ተመሳሳይነት እንዳለ እናያለን። ያም ተመሳሳይነት ያ የኤደን ገነት የእግዚአብሔር መገኘት ያለበት የእግዚአብሔር ሀልዎት ያለበት ቦታ ነው። ያንን ደግሞ የሚጋርዱ ኪሩቤሎች አሉ ልክ እንደ ቤተ መቅደሱ ማለት ነው እና በሁለቱ መካከል ያለው ተመሳሳይነትም ብዙ ነገር ያስተምረናል። በጣም ጥሩ። ታዲያ ግን እንዳይገቡን የተከለከሉትና ያ መከልከላቸው የሚያሳዝን ነገር ነው እንጂ እንዴት ተስፋ ሰጭ ሊሆን ይችላል? በተለይ ወደ ቤተ መቅደሱ ሀሳብ ስንመጣ እግዚአብሔር በመካከላቸው አድር ዘንድ ነው ሙሴን ቤተ መቅደስ ስራልኝ ያለው እና ክርስትና ከዚህ በፊት በቀሩት ሳምንታትም በፊት በነበሩት ሳምንታትም እንዳጠና ነው ሰው ወደ እግዚአብሔር የሚያደርገው ጉዞ ሳይሆን እግዚአብሔር ወደ ሰው የክርስትና ታሪክ ይሄ ነው። እግዚአብሔር ወደ ሰው የመምጣቱ ጉዳይ ነው እና አሁንም እንዲያው እግዚአብሔር በመካከላችን ቢኖር የሚል ጥያቄ አንስተው አይደለም ሰዎች እግዚአብሔር በመካከላቸው ያደረው እና የኪሩቤልን ምስሎች በየመጋረጃው በጣም በብዙ ቦታ ደጋግመው ያዩታልና የእግዚአብሔር መገኘት በመካከላቸው መሆኑን እንዲያውቁ ነውና ኢየሱስም ሲመጣ አንደኛው ስሙ አማኑኤል እግዚአብሔር ከኛ ጋራ የሚል ተስፋ ሰጭ ስም ነውና እግዚአብሔር በዘመናት መካከል ከሰዎች ጋራ መሆን የሚፈልግ ከወደቁ ኃጢአተኛ ከሆኑ ክብሩ ከማይፈቅድለት ቅድስናው ከማይፈቅድለት ግን አሻግሮ ያው የእግዚአብሔር ክብር ማለት ይሄ ነው እንግዲህ ቅዱስ ማለት ኃጢአት የሌለበት ንጹህ መሆን ብቻ ሳይሆን የፍቅር አምላክ የምህረት አምላክ መሆኑ ነውና ከጥፋቶቻችን ከኃጢአቶቻችን ሁሉ መካከል አልፎ የሚመጣ እግዚአብሔር ነውና የኪሩቤሎቹ መገኘት አመላካች የሆነው እግዚአብሔር በዛ መሆኑ ነው። እንዲሁም በመካከላቸው ያለው ብርሃን ልክ አሁን ያዕቆብ እንደጠቀሰው
ቤተ መቅደስ ውስጥ በቅድስተ ቅዱሳኑ በውስጠኛው ክፍል ያለውን የእግዚአብሔር መገኘት መገለጫ ሸካይና የሚባለው ብርሃን እሱን ነው የሚጋርዱት እና ተመሳሳይ ነው። እግዚአብሔር በመካከላቸው አድር ዘንድ ስራልኝ ያለውን ነው። ወደኋላ ደግሞ ተመልሰን የምናገኘው በኢየሱስ ክርስቶስም የተገለጠ የእግዚአብሔር መገኘት የእግዚአብሔር ከሰዎች ጋር የመሆን የመፈለግ የቤተ መቅደሱ ዋና ክብር ኢየሱስ እንደሆነ ነው የምናየው እና ስለዚህ ሀሳቡ ምንድነው? የእግዚአብሔር የኪሩቤሎች መኖር እግዚአብሔር መገኘትን አመላካች ስለሆነ ነው ተስፋ የሚሰጠው። ቅጣትማ የሚሆነው እግዚአብሔር ወዲያው ቢወስድ ኤደን ገነትን ቅጣት ማለት ያው ውጤቱ ነው። ግን ያ ደግሞ ትንሽ የባሰ ይሆን ነበር። ምክንያቱም የዘፍጥረት ምዕራፍ 1 ምዕራፍ 2 ምዕራፍ 3ን ስናጠና እግዚአብሔር ለሰው ልጅ ምርጫን ሰጥቶት ነበረ። ከዛ ሰው የራሱን ምርጫ መረጠና እኔ አንተን አልፈልግም አለ እግዚአብሔርን። ከዛ በኋላ እግዚአብሔር ስቲል እንደዛ መርጦ ሰው ኤደን ገነትን ወዲያው አልወሰደም ከምድር ላይ። በሰዎች መካከል በምድር ላይ ኤደን ገነት ያ በጣም ውብ የሆነው ያ ፍጹም የሆነው ያ የኤደን ገነት በመካከላቸው ነበር። በቃ ኃጢአት ሰርተው እግዚአብሔርን እምቢ ብለውም ቢሆን እና ከዛ መውጣታቸው እግዚአብሔርም ዘፍጥረት ምዕራፍ 3ም የሚለን የሕይወት ዛፍ ከዛ ነበር ደግሞ ከዛ እንዳይበሉ ከዛም ለዘላለም ሰው በኃጢአት እንዳይኖር እግዚአብሔር ከምሕረቱ የተነሳ ለሰው ልጅ እንደዛ ሲያደርግ እንመለከተዋለን። ምክንያቱም በኃጢአት በዛ በወደቀ ማንነት ለዘላለም መኖር ከሁሉ የከፋው መጥፎ ነገር እሱ ነው። ከዛ በኋላ ያ የኤደን ገነት ግን በዛ በመካከሉ መኖር ሁሌም አዳምና ሔዋን ልጆቹ መተው ሲመለከቱ ያጡትን ነገር ያሉ ተስፋም ደግሞ በዛ ውስጥ ያሉ እግዚአብሔር እንደገና ያንን በቃ ሞት የተባለውን በዙሪያቸው ያለውን ይሄን በዙሪያቸው ያለውን የኃጢአት ውጤት ሁሉ እንደገና መልሶ ወደዛ ወደ ፍጹም ወደ ሆነችው ኤደን ገነት ሪስቶር እንደሚያደርግ እንደሚያድስ የሚያመላክታቸው ነገር ተስፋ የሚሰጣቸው ነገር ነበር። ስለዚህ ያ በመካከላቸው መኖር ተስፋን የሚሰጥ ነገር ነበር። በጣም ጥሩ። እንግዲህ በእግዚአብሔር ዙፋን ዙሪያ ስላለው ነው በመጽሐፍ ቅዱስ የተጠቀሱትን እያየን ትንቢትን ለማስተዋል መሰረት እየጣልን ያለ ነው። አሁን እረፍት እናደርጋለን። ስንመለስ ደግሞ ሌላም የምናገኘው በሕዝቅኤል የእግዚአብሔር ዙፋን ምን ይመስላል የሚለውን እንመለከታለን። ውድ ተመልካቾቻችን አድማጮቻችን ከእረፍት ተመልሰናል። ከእረፍት በፊት እንዳነሳሁት በእግዚአብሔር ዙፋን በመጽሐፍ ቅዱስ በብሉይ ኪዳን የተጠቀሱትን እያየን እየተዋየን ነው። አሁን ደግሞ ሕዝቅኤል ስላየው ዙፋን በዛም ደግሞ ምን እንማራለን የሚለው እናነሳለን። ሕዝቅኤል የእግዚአብሔርን ዙፋን ሲያይ እንዴት ነው? ምንድን ነው ያየው? በመጀመሪያ ሕዝቅኤል የነበረበት ዘመን ህዝቡ ወደ ተስፋይቱ ምድር ይሄዳሉ ብለው እያሰቡ ነበር። ግን በጣም በአስቸጋሪና በከባድ ሁኔታ ውስጥ ነበር የነበሩትና በዛ መሃል ነው እንግዲህ እግዚአብሔር በራእይ ለሕዝቅኤል የእግዚአብሔርን ከፍ ያለ ዙፋን ያሳየዋል። ሕዝቅኤል ምዕራፍ 1 ልክስ ጀምር ከ4 ጀምሮ ይህንን እናገኘዋለን። ሕዝቅኤል ምዕራፍ 1 ከቁጥር 4 ጀምሮ የእግዚአብሔርም እጅ በዚያ በእኔ ላይ ሆነች፣ እኔም አየሁ፣ እነሆም ከሰሜን በኩል አውሎ ነፋስና ታላቅ ደመና የሚበርቅም እሳት መጣ፣ በዙሪያውም ጸዳል ነበር፣ በመካከልም በእሳት ውስጥ እንደሚብለጨለጭ የወርቅ ምስያ ነበር። ከመካከልም የአራት እንስሶች አምሳያ ወጣ፣ መልካቸውም እንደዚህ ነበር፣ ሰውም ይመስሉ ነበር። ለእያንዳንዱም አራት ፊት፣ ለእያንዳንዱም አራት ክንፍ ነበራቸው። እግሮቻቸውም ቀጥ ያሉ እግሮች ነበሩ። የእግሮቻቸውም ኮቴ እንደ ጥጃ እግር ኮቴ ነበር፣ እንደ ተወለወለም ናስ ይብለጨለጭ ነበር። በክንፎቻቸውም በታች በየአራቱ ጎድናቸው እንደ ሰው እጅ ነበረ። ለአራቱም እንደዚሁ ያሉ ፊትና ክንፍ ነበሯቸው። ክንፎቻቸውም እርስ በርሱ
የተያያዘ ነበር። ሲሄዱም አይገላመጡም ነበር። እያንዳንዱም ፊቱን አቅንቶ ይሄድ ነበር። የፊታቸውም አምሳያ እንደ ሰው ፊት ነበር። ለአራቱም በስተቀኛቸው እንደ አንበሳ ፊት፣ በስተግራቸውም እንደ ላም ፊት ነበራቸው። ለአራቱም ደግሞ የንስር ፊት ነበራቸው። ክንፋቸውም በላይ ተዘርግቶ ነበር። የእያንዳንዱም ሁለት ክንፋቸው የተያያዙ ነበር። ሁለቱም ገላቸውን ይከዱ ነበር። እያንዳንዱም ወደፊት ቀጥ ብሎ ይሄድ ነበር። መንፈስም ወደሚሄድበት ሁሉ ይሄዱ ነበር ይላልና የሚያስገርም ትዕይንት ነው እዚህ ጋር ሕዝቅኤልም የሚነግረን። ከዛ በኋላ የሚጠቀሱ ነገሮች አሉ። 4 እንስሶች የሚላቸው አሉ። ከዛ ምን እንደሚመስሉ ያያቸውም ይነግረናል። ከዛ በኋላ ደግሞ ክንፎቻቸው እርስ በርስ እንደማይጠላለፍና እንደማይያዝ ነገር ግን ሁለት ስራቸውን እንደሚሰራ ግን ይነግረናል። ከዛ በኋላ ሲሄዱ አይገላመጡም ወይም ወደዚያም ቀጥ ብለው ይሄዱ ነበረ ይላልና በቃ እነዚህ ኪሩቤሎች እነዚህ የእግዚአብሔርን ዙፋን ይጋርዱ የነበሩት መላእክት ቀጥ ብለው መጨረሻ ላይም ልክ ቁጥር 12 ላይ እንደሚለው መንፈስ ወደሚሄድበት ሁሉ ይሄዱ ነበር ይላልና ሕዝቅኤል ምዕራፍ 10 ላይ ስናነብ እነዚህ እነማን እንደሆኑ ይነግረናል። ሕዝቅኤል ምዕራፍ 10 ላይ ስንመለከት እንደዚህ ይለናል። ተመሳሳይ ስለ መንኮራኩሮቹ ተመሳሳይ ራእይ ከዘረዘረ በኋላ ሕዝቅኤል ምዕራፍ 10 ቁጥር 20 ላይ ይህ በከቦር ወንዝ ከእስራኤል አምላክ በታች ያየሁት እንስሳ ነው፣ ኪሩቤልም እንደነበሩ አስተዋልኩ ይላልና እነዚህ ኪሩቤሎች ልክ ዘጸአት 25 ላይ የተመለከትናቸው የምህረት መክደኛውን ይሸፍኑ ይጋርዱ የነበሩት፣ ዘፍጥረት 3 ላይ ደግሞ ልክ በኤደን ገነት በር ላይ የተቀመጡ ኪሩቤሎች፣ አሁንም ሕዝቅኤል በዚህ ቦታ ላይ ደግሞ የእግዚአብሔር ዙፋን ጋር እነዛ መንኮራኩሮች ጋር እነዚህን ኪሩቤሎች ሲመለከት እናገኘዋለን። አንድ የሚገባን ነገር ምንድን ነው? ሕዝቅኤል ለምሳሌ መንኮራኩሮች ያላቸውን ነገሮች ያው ያገኘው ቋንቋ መንኮራኩር ይሆናል ብዬ ነው የሚገባኝ። ምክንያቱም ምድራዊ ያልሆኑ ፍጥረታት እንደሆኑ፣ አይኖቻቸው ብዙ እንደሆኑ፣ ክንፎች እንዳላቸው ብዙ መግለጫዎች ይሰጣልና አንድ የምናስተውለው ነገር እኛ የማይገባን ብዙ ነገር እንዳለ ነው። በሰው ቋንቋ ሊገለጽ የማይችል በእግዚአብሔር ዙፋን ዙሪያ በሰው ምናብ እንኳን መሳል የማይችሉ ነገሮች እንዳሉ ነው እና እንግዲህ ያዕቆብም እንደጠቀሰው የመጀመሪያው ራእይ ላይ አይጠቅሳቸውም ኪሩቤል ብሎ፣ እዚህ ምዕራፍ 10 ላይ የምናገኘው ላይ ግን ኪሩቤል እንደሆኑ ይናገራል። ስለዚህ ኪሩቤል የእግዚአብሔርን መገኘት አመላካቾች እንደሆኑ እናገኛለን። ከዛው ጋር ግን ተያይዞ ሌሎች ያያቸው 4 እንስሳት ወይም 4 ፊቶች ናቸው እና እነዚህ 4ቱን እንስሶች ሌላ ራእይ ላይ እናገኛቸዋለን እና ይሄ ራእይ ደግሞ የዮሐንስ ራእይ ነው። ዮሐንስም እንዲሁ የእግዚአብሔርን ዙፋን የማየት በራእይ የመመልከት እድል ነበረውና የዮሐንስ ራእይ ምዕራፍ 4 ላይ እንደዚህ ይላል። ከዚያም በኋላ አየሁ፣ እነሆም በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገር የሰማሁት ፊተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ። ወዲያውም በመንፈስ ነበርኩ፣ እነሆም ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበር። ተቀምጦም የነበረው በመልኩ የኢያስጴድና የሰርዲኖን ዕንቁ ይመስል ነበረ ብሎ በዙፋኑ ላይ ስለነበረው ተቀማጭ ይናገራል እና በዚሁ ትዕይንት ውስጥ የምናገኛቸው ደግሞ የቁጥር 6 ሁለተኛው ክፍል ላይ በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ አይኖች የሞሏቸው 4 እንስሶች ነበሩ። ፊተኛውም እንስሳ አንበሳን ይመስላል፣ ሁለተኛውም እንስሳ ጥጃን ይመስላል፣ ሶስተኛውም እንስሳ እንደ ሰው ፊት ነበረው፣ አራተኛውም እንስሳ የሚበርን ንስር ይመስላል ብሎ ይናገራል እና ሳይለያይ እንግዲህ ያዩትን ሲጠቅሱ ሳይለያይ ተመሳሳይ ነገር 4 እንስሳት ወይም የ4 እንስሳት መልክ ያላቸውን እንዳዩ በራእዮቻቸው እናገኛለን እና ይሄ በእስራኤላውያን ታሪክ ውስጥ በጣም አንድ የተለመደ ነገር ነበርና በቤተ መቅደሱ ዙሪያ በ4 በተለያዩ አቅጣጫዎች ህዝቡ ይሰፍር ነበር። እንግዲህ የቤተ መቅደሱ ሐሳብ ምንድነው ብለናል? እግዚአብሔር በመካከላቸው ያድር ዘንድ ነውና በሰሜን፣ በምስራቅ፣ በምዕራብ እንዲሁም በደቡብ ህዝቡ
በአራቱም አቅጣጫ በዙሪያው ይሰፍር ነበር እና ስለዚህ 12 ነገዶች ነበሩ። ከ12ቱ 3 እየሆኑ በዙሪያ ይቀመጣሉ ማለት ነው እና ከሶስቱ ደግሞ ሁልጊዜ አንድ ዶሚናንት ወይም ብርቱ የነበረው ነገድ ምልክት ወይም ባንዲራ ያቆማል እና ይሄንን በታሪክ ውስጥ የምናገኘው ሀሳብ ነው እና የይሁዳ ነገድ ምልክት አንበሳ እንደሆነ፣ የሮቤል ነገድ ምልክት ደግሞ የሰው ምስል ወይም የሰው ራስ እንደሆነ፣ የኤፍሬም ደግሞ የበሬ ምስል፣ የዳን ደግሞ የንስር ምልክት እንደነበራቸው እናገኛለን እና በእነዚህ በአራት ህዝቦች መሃል እግዚአብሔር ከህዝቡ ጋራ እንደነበረ ህዝቡን የሚያመላክቱ እንደሆኑ እናገኛለን እና እግዚአብሔር በእርግጥም የሰው ፍቅር በሰው ላይ ኢንትረስት የነበረው ሰውን ይፈልግ እንደነበረ የሚያመላክቱ ናቸው። ይህንን በዙፋኑ ትዕይንት ውስጥ ማግኘት ተስፋ የሚሰጥ ነገር ነው። በጣም ጥሩ። እንግዲህ አሁን ቅድምም ካነሳናቸው የኢሳያስ ልምምድ በኤድን ገነት ያለውም ልምምድ ይኸው አሁን ሕዝቅኤልም የእግዚአብሔርን ዙፋን ያየበት ልምምድ ስናይ ሁሉም የእግዚአብሔርን ዙፋን ያዩት ከቀውስ ወይም ከክራይሲስ በኋላ ነው። በኤድን ገነት ኃጢአት ከገባ በኋላ ከእግዚአብሔር መለየት ከመጣ በኋላ ያዩት ልምምድ ነው። በኢሳያስ ሄደን ስናይ የኦዜዕ ንጉሱ በሞተበት ዓመት ይላል ራእይ ያየው። ንጉሱ ሞተ፣ ይሁዳ ምን ሊወጣው ነው የሚል ህዝብ በሰጋበት ጊዜ ነው። አሁንም ደግሞ በሕዝቅኤል እናንተም ቅድም እንደጠቀሳችሁት በባቢሎን ተማርከው የእግዚአብሔር ህዝብ በባቢሎን ምርኮ ሄዶ እንዳውም ታሪኩን ካየነው የእስራኤል ገናናነት በባቢሎን ከተማረኩ በኋላ እንደ በፊቱ አልሆነም። ከነበረው ውዘት ከነበረው ክላይማክስ እያሽቆለቆለ ብሎ የተማረኩበት ሰዓት ላይ እና በዚህ ቀውስ ውስጥ እግዚአብሔርን ዙፋን ያሉ በእግዚአብሔር ዙፋን ውስጥ ተስፋ ያሉ ማለት ነው። ያኔም ነው እግዚአብሔር ራእዩን ሲሰጣቸው የምናየውና በእግዚአብሔር ዙፋን ውስጥ ሁሌ እሱ የበላይ ተቆጣጣሪ መሆኑን የሚያሳስብ ትልቅ በእንግሊዝኛ ስቴትመንት በአማርኛ አረፍተ ነገር ይህንን ራእይ ሲሰጣችሁ መጨነቅ የለባችሁም አለሁ እኔ እያለ ነው እና ይሄ የሚገርም ነው። እናንተም እናነሳችሁት የሕዝቅኤልም ልምድ የማይገባም ብዙ ነገር አለ እዛ ላይ የታየ ግን አንድ ልናሰምርበት የሚገባ ነገር በተደጋጋሚ ቅድም ማርሲም አንስተሽዋል። ህዝቡን ለመቅረብ የሚፈልግ አምላክ ነው እንጂ ሰው አይደለም እግዚአብሔርን እየፈለገ ያለው። በዙፋኑ ዙሪያ ሲሰበስባቸው እናያለን። ቅድም የእስራኤል ህዝቦችም በአራት አቅጣጫ ነበር። ሶስት ነገዶች ናቸው። የሶስቱ መሪ ሆነው በአንበሳ፣ በንስር፣ በበሬ እና በሰው ፊት ሲወከሉ የእግዚአብሔር ዙፋን ተምሳሌልነት በመካከላቸው ቅድስተ ቅዱሳን አይደለ እግዚአብሔር መገኘት አልዎት እና ክርቤሎቹ ዛሉና ያንንም እየነገራቸው ነው አለው በመካከላችሁ ነኝ በመካከላችሁ እገኛለሁ የሚለውን ያሳስባል። እንግዲህ ይሄ በጣም ያስደስት ሰው ነው ሳለ በእግዚአብሔር ዙፋን መገኘት አንድ ግን በእግዚአብሔር ዙፋን መገኘት ግራ ያጋባው ፍጡር ነበር። እንግዲህ ሕዝቅኤል 28 ላይ ኢሳያስ 14 ላይ እና በእግዚአብሔር ተራራ ይለዋልና ስለሱ እስቲ የበለጠ ማብራሪያ እንድትሰጡ ፈልጋለሁ። ይሄ ፍጡር እንግዲህ የንጋት ኮከብ ይሏል ኢሳያስ ምዕራፍ 14 ላይና ሉሲፈር ወይም የንጋት የአጥቢያ ኮከብ ነበረና የሚጋርድ ለእግዚአብሔር ዙፋን በጣም ቅርብ የነበረ ለእግዚአብሔር ቅርብ የነበረ መልአክ እንደነበረ እንመለከታለን። ኢሳያስ 14 ላይ ይጠይቃል። ኢሳያስ ምዕራፍ 14 ላይ ሄጄ ባነበው ደስ ይለኛል። ሕዝቅኤል 28 ላይም ሐሳቡን እናገኛለን የሚገናኝ ሐሳብ። ኢሳያስ 14 ላይ እንደዚህ ይላል፣ አንተ የንጋት ልጅ የአጥቢያ ኮከብ ሆይ ይላል ከቁጥር 12 ላይ እንዴት ከሰማይ ወደክ? አሕዛብን ያዋረድክ አንተ ሆይ
እንዴት እስከ ምድር ድረስ ተቆረጥክ? አንተም ይላል። ይህንን እንግዲህ የሚነግረን ስለ በሰማይ ስለሚጋርደው ስለ ሉሲፈር በኋላ ሰይጣን ስለሆነው በምርጫው ስለዚህ መልአክ ነውና በእግዚአብሔር ዘንድ የነበረ መልአክ ነበር፣ የሚጋርድ ነበር፣ ግን ከሰማይ ወደቀ። ከሰማይ ቦታ እንዳልተገኘለት ራእይ 12 ላይም እናገኛለን። ከዛ በኋላ ምክንያቱን ሲነግረን ምን ይላል? አንተም በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ ይላል። ይሄ እንግዲህ ፍጡር የነበረ መልአክ ነው። ነገር ግን በልቡ ያ ዙፋን ለኔስ ቢገባኝ የኔስ ቢሆን እኔ የሚገባኝን ክብር አላገኘውም፣ እኔ በቃ ከማንም ከከዋክብት በላይ ከፍ ያለ ዙፋን እፈልጋለሁ፣ እንደዛ ሆናለሁ እያለ በልቡ ያንን ዙፋን ለራሱ ሲመኝ እንመለከተዋለንና ነገር ግን ያ የሱ ያልሆነውን ለፍጡር ያልተገባውን በመመኘቱ በሰማይ ቦታ እንዳልተገኘለት ከሰማይም እንደወደቀ እንመለከታለን። እንግዲህ ሁለት ነገር ማነጻጸር እንችላለን እና ኢሳይያስ እግዚአብሔር ዙፋን ፊት የሚሆኑትንና ከዛ ይሄ የሚጋርደው ኪሩብ የሆነውን ማየት እንችላለን እና በሕዝቅኤል ምዕራፍ 28ም ላይ ጥበብን የተሞላ ውበትም የተፈጸመ መደምደሚያ አንተ ነህ፣ በእግዚአብሔር ገነት በኤደን ነበርክ ብሎ የከበሩ የሚያንጸባርቅ ዕርቁ ወርቅ ልብስህ ነበረ እያለ ይናገራልና ከተፈጠርክበት ቀን ጀምረ በደል እስኪገኝብህ ድረስ በመንገድ ፍጹም ነበር። በንግድ ብዛት ግፍ በውስጥ ተሞላ፣ ኃጢአትንም ሰራ። ስለዚህ እንደ ርኩስ ነገር በእግዚአብሔር ተራራ ጣልኩህ፣ ምትጋርድ ኪሩብ ሆይ የእሳት ድንጋዮች መካከል አጠፋው ይላልና ግፍ በውስጡ እንደተሞላ በኃጢአት ምክንያት ከዚህ ከእግዚአብሔር መገኘት እንደወጣን እንመለከታለንና እንግዲህ በእግዚአብሔር ዙፋን ፊት የመገኘት ምላሽ ይሄም ሊሆን ይችላል እና ይሄ የሚጋርድ ኪሩብ የመረጠው ምላሽ ግፍ እና ኃጢአት እና ዙፋኑን ከእግዚአብሔር ከዋክብት በላይ ማድረግ ነበር እና በዛ ምክንያት ከነበረበት ሁኔታ እንደተጣለ ከተራራው እንደተጣለ እናገኛለን። እዚህ ሕዝቅኤል ላይ የሚነግረን በንግድህ ብዛት ይላልና ነጋዴ ነበር። የሚነግደው ግን ሐሳብ ነበረ፣ በእግዚአብሔር ላይ ክስ። በቃ የእግዚአብሔር ያልሆነውን እንደዚህ ነው፣ እኔ ያ ዙፋን ለኔ ይገባኛል፣ እግዚአብሔር አፍቃሪ አይደለም። ምክንያቱም ዘፍጥረት ምዕራፍ 3ም ስናገኝ ያንን ሐሳብ መጥቶ ለሰው ደግሞ ሲዘራ ወይም ለመሸጥ ሲሞክር በሚያሳዝን ሁኔታ ሰውም ሔዋን ያንን ስትቀበል እንመለከተዋለንና በንግድህ ብዛት ግፍ በውስጥ ተሞላ ይላል። ከዛ በኋላ ሲቀጥል ደግሞ እንደገና በእሳት ድንጋዮች መካከል ነበርክ ይላል። ይህንኑ ሐሳብ ዘፍጥረት ምዕራፍ 3 ላይም እግዚአብሔር ያንን ኪሩቤል ሲያስቀምጥ የእሳት ነበልባል የሚለውም ሐሳብ አለና እንግዲህ ሰንበት ትምህርታችን እያጠናንም ያለነው ምስሎች፣ ምሳሌዎች፣ አሉዥንስ ነውና እነዚህን ሐሳቦች በመጽሐፍ ቅዱሳችን የተለያየ ቦታ እናገኛቸዋለን። ይሄ መልአክ በእግዚአብሔር መገኘት እዛው ቦታ ነበረ። ነገር ግን የእግዚአብሔርን ያንን ማንነት አይቶ ከመደነቅ ይልቅ ራሱን አይቶ ያ ነገር ለኔ አይገባኝም እንደሚል ትዕቢት እንዳደረበት በዛ ምክንያት በቃ ከነበረበት ቦታ ሲወድቅና ሲጣል በዛ ቦታ እንዳልተገኘለት እንመለከታለን። የተጣለውም ለዛ ነው ማለት በቃ ሰው ወይ ማንኛውም ፍጡር እግዚአብሔር ዙፋን ፊት ተገኝቶ እንደዚህም ሊሰማው ይችላል ብለን የምናልፈውም አይደለም። ይሄ የተሰማው ስሜት ወይም ቅናት ወይም ራስን ከፍ የማድረግ ሀሳብ ቅጣት ነው የሚያመጣው። ሊሰማው የማይገባው ወይም ሊያስበው የማይገባው ሀሳብ ነበር እና በዛ ምክንያት ነው እግዚአብሔር ወደ ቅጣት የሚሄደው። በጣም ናቹራል የሆነ እግዚአብሔር መገኘት ውስጥ የሚሆን የሚጠበቅ ምላሽ አይደለም። የሚያስገርመው እንግዲህ ቅርታ ድጋሚ ስለገባው ግን የእግዚአብሔርን ማንነት ደግሞ ስንመለከት የሚያስገርመው ፊልጵስዩስ ምዕራፍ 2 ላይ ስለ ክርስቶስ ይነግረናል። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም ይላል። ያ መልአክ ያ ሉሲፈር የሌለው የኔ ነኝ እያለ ወደ ላይ በቃ ተመኘ። ያልሆነውን ፍጡር ሆኖ ፈጣሪ መሆን ተመኘ። ፈጣሪ የሆነው አምላክ ግን ራሱ እግዚአብሔር ግን በቃ አምላክ ሆኖ ሳለ በቃ
ከእግዚአብሔር እኩል መሆንም መቀማት እንደሚገባው ነገር አልቆጠረውም። ዝቅ አለ። በቃ እንደ ሰው ዝቅ አለ። ከሰውም በታች ዝቅ ብሎ የመስቀል ሞት ድረስ የታዘዘ ሆነ ይለናል ፊልጵስዩስ ምዕራፍ 2 ላይና እግዚአብሔር እንደ ውጣ ብሎ አባሮት ሳይሆን ያ ሐሳብ ይሸጥ የነበረው ይነግድ የነበረው ሐሳብ በዛ በእግዚአብሔር ዘንድ ምንም ተቀባይነት አልነበረውም፣ ቦታ አልነበረውም። ስለዚህ ስፍራ አልተገኘለትም ይላል ራእይ ምዕራፍ 12 ላይ። ከተራራ ተጣልኩ ይልና ራእይ 22 ላይ ግን ስናይ የዳኑት ደግሞ በእግዚአብሔር በጽዮን ተራራ ከበጉ ጋር ቆሙ ይላል እና ይሄንን ንጽጽር ብናየው ጥሩ ነው። እሱ እንግዲህ የእግዚአብሔር ሀልዋት መገኘት በጣም ማዕከል ውስጥ የነበረ ቢሆንም አጉል የእግዚአብሔርን ባህሪ ሳይሆን ስልጣንን ብቻ በመመኘቱ ምክንያት ከተራራው ሲጣል እናያለን። ከበጉ ጋር ደግሞ አማኞች ያንን ቦታ ሲቆሙበት እናያለን። አሁን ራእይ 22 ላይ የምናነባውና ስለዚህ ንጽጽር ትንሽ ነገር ብንል ጥሩ ነው። ቅድም በመግቢያው እንደተናገርከው እግዚአብሔር የሰውን ልጅ ሲያድን ወደ ነበረበት ብቻ ሳይሆን የመለሰው ከነበረበት በጣም በሚሻል ሁኔታ ነው። እንግዲህ ሰይጣን ይህንን ሀሳብ ሲሸጥ በውሸት የእግዚአብሔርን ምስል በማጠልሸት በጣም ብዙ ነገሮችን በማበለሻሸት በኃጢአት ምክንያት የመጣውን ሞት በቃ ሕያዋን ሁኑ በቃ ኑሩ ብቻ አይደለም ያለው እግዚአብሔር ለዘላለም ከእርሱ ጋራ በዚህ ተራራ ላይ እኛ የነበርንበት ሳይሆን ሉሲፈር የነበረበት ከፍታ ላይ ከፍ አድርጎ እግዚአብሔር በዙፋኑ ቅርብ ወደዛ ነው ከፍ ያደረገንና በልጁ በክርስቶስ በኩል ያገኘነው መፍትሄ ወደ ነበርንበት ሳይሆን ከነበርንበት ወደ ተሻለ ከፍ ወዳለ ስፍራ ነው እየወሰደ። የእግዚአብሔር አስገራሚ አምላክነት የምናየው ይሄን ነው እንግዲህ። ምክንያቱም እግዚአብሔር የፈጠረው ፍጹም የሆነ ዓለም ላይ ኃጢአት የሚባል ኢንትሩደር ወይም ይሄ ሰርጎ ገብ ጣልቃ ገብ መጣ። በጣም የማይፈለግ ነገር ግን እግዚአብሔር ነፃነትን ሲሰጥ እንደው የግድ ካልወደዳችሁኝ አይደለም ያለው። ያ ነፃነት ደግሞ ሲመጣ ስቲል የተሻለው እግዚአብሔር እንደሆነ ራሱ ማንነቱን በማሳየት አረጋገጠ። አሁንም በእግዚአብሔር ዙፋን ስር እኮ የምናገኘው ልክ ስንጀምር እንዳልነው በእግዚአብሔር ዙፋን ላይ የምናገኘው እግዚአብሔር ፈጣሪነቱን አዳኝነቱንም ነው። እግዚአብሔር አዳኝነቱን ራሱ መጥቶ በመሞት አሳየ። ከዛ በኋላ ኃጢአትን ከመሰለ በጣም አስቀያሚ በጣም የሚያስጠላ ነገር የሚያምር ነገር አወጣ። በቃ ለሱ እግዚአብሔርን እሺ ብለው የእግዚአብሔርን ማንነት አድንቀው ከሱ ጋር የሚሆኑ እሱን የሚመርጡ ደግሞ ሰዎች የሚድኑ ሰዎች ደግሞ እንደተገኙ እንመለከታለን። ራእይ 22 ላይ ያለውን ሄደን ብናነበው ደስ ይለኛል። ራእይ 22 ከቁጥር 1 ጀምሮ በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወትን ውሃ ወንዝ አሳየኝ። በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበር። የዛፉም ቅጠሎች ለሕዝብ መፈወሻ ነበሩ። ከእንግዲህ ወዲህ መርገም ከቶ አይሆንም። የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል። ባሪያዎቹም ያመልኩታል፣ ፊቱንም ያያሉ፣ ስሙም በግንባሮቻቸው ይሆናል። ከእንግዲህም ወዲህ ሌሊት አይሆንም። ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም፣ ለዘላለምም እስከ ዘላለም ይነግሳሉ ይላልና ያ ሉሲፈር አልፈልግም ያለውን ቦታ የእግዚአብሔር ማንነት እሺ ስላሉ እግዚአብሔር በፈቃዱ ደግሞ የሚሰጣቸው እነዚህ የዳኑ ሰዎች ደግሞ እንዳሉ እንመለከታለን። በጣም ጥሩ። እንግዲህ እናጠቃልል ነው። በመጨረሻ የተማራችሁትን አንዳንድ ትምህርት ሁላችሁም አጠራጥር ያደረጋችሁትን ነገሩኝና እናጠቃልላለን። ያው በዚህ ሰንበት ትምህርት እንግዲህ አሁንም በውይይታችን መሀል የሚያስገርምም ሀሳብን የሚያገኘውበት ምንድን ነው? በእግዚአብሔር ዙፋን ፊት እንግዲህ ሁላችንም እንቀርባለን ብዬ አስባለሁ። አንዳንዶቻችን ምናልባት እንደ ሉሲፈር የሚታበይ ልብ በውስጣችን ሊፈጥር ይችላል። በእግዚአብሔር ቤት መመላለስ፣ የእግዚአብሔርን ክብር መመልከት፣ እንደ ኢሳያስ እንደነ ዳንኤል ደግሞ በእውነት ወደ ራሴ ተመልክቼ ምን ያህል ኃጢአተኛ እንደሆንኩ እንድመለከትም ሊያደርገኝ ይችላልና
ቅድምም የተባለው ሐሳብ ላይ በለጠም ለማስመር እግዚአብሔር ባህሪውን እንድንካፈለው ነው የሚፈልገው። ከዛም በኋላ ክብሩ ይመጣል። አሁን የሚድኑት ሰዎች እኮ ያ የወደቀው ኪሩብ ሉሲፈር የነበረውን ቦታ የእግዚአብሔርን ቦታ በእግዚአብሔር አጠገብ የመቆምን እድል ነው የሚሰጣቸው። ግን መጀመሪያ የእግዚአብሔርን ባህሪ መላበስ አለባቸው። ፊልጵስዩስ ላይ እንደተጠቀሰልን ጥቅስ የክርስቶስ ባህሪ በእኛ ውስጥ ዝቅ ዝቅ የማለትን ትምህርት እግዚአብሔር ትልቁ ክብሩ እሱ ስለሆነ እኛንም ማስተማር የሚፈልገው እሱ ነው። ከዛም በኋላ ነው ከእግዚአብሔር ያ ኪሩብ ያጣውን ቦታ በእግዚአብሔርን ክብር ጎን ለጎን መመልከት የምንችልበትን እድል የሚሰጠንና ሁልጊዜ እንግዲህ በእግዚአብሔር ፊት ስንመላለስ ራሳችንን ዝቅ በማድረግ ውስጥ መኖር፣ የእግዚአብሔርን ክብር በማድነቅ ራሴ ማንነቴ ምን ያህል እንደጠፋ እያስተዋልኩ መኖርን ይጠይቃል ማለት ነው። እግዚአብሔር ጻድቅ ነው ማለት ትክክል ነው። በቃ ሁል ጊዜ ትክክል ነው። ሊሳሳት አይችልም። ኃጢአት ሊገኝበት አይችልም። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ውስጥ የለም። የእግዚአብሔር ቅድስና እግዚአብሔር መሆን ይሄ ብቻ አይደለም፣ ምህረትም ነው እና እነዚህን ሁለት ነገሮች የምናገኘው እግዚአብሔር ላይ ብቻ ነው። እግዚአብሔር በቃ ጻድቅና ኃጢአትን በፍጹም በቃ ኃጢአተኛን ማየት አልፈልግም፣ በቃ ምንም ተስፋ የለውም ቢሆን ኖሮ ለማናችንም ተስፋ የለንም ነበር፣ በቃ ጠፍተን እንቀር ነበር። ግን እግዚአብሔር የህግ እና የጽድቅ የፍርድ ጉዳይ በእርሱ ዘንድ ልክ መሆን በጣም ትክክል እና አስፈላጊ ነገር እንደሆነ ሁሉ እኛ ለእግዚአብሔር እንግዲህ ይሄን ያህል ነን እና እግዚአብሔር እኛ በገባንበት በጣም በተመሰቃቀለ ነገር ውስጥ ራሱን ሲገልጥ እንግዲህ መስቀል ላይ ያገኘ ነው። የዓለማትን ፈጣሪ በቃሉ ሁሉን ወደ ሙላት ያመጣ እግዚአብሔርን ተንጠልጥሎ ያየ ነው እና ይሄ ሁል ጊዜ የሚገርመኝ የሚደንቀኝ እግዚአብሔር ማንነት እግዚአብሔር ምን ያህል ከሰዎች ጋር ቅርብ ሆኖ መኖር የሚፈልግ አምላክ እንደሆነ ያስገርማል። ምክንያቱም እንግዲህ ያ በኢሳይያስ በራእይ ያየው ያ የከበረ ዙፋን ያለው አምላክ መቅደስን ስሩልኝ በቃ በመካከላችሁ ሆን ዘንድ ብሎ ከዛ ደግሞ በሰዎች ያውም በኃጢአተኞች ናቸው በጣም አስቸጋሪ በሆኑ ሰዎች ግን እነሱ አብሬያችሁ ልሁን ከዛ ከግብጽ ወጥተው እዛ ቃል ገባላቸው እስኪያደርሳቸው ከነዓን እስኪያደርሳቸው ድረስ አብሮ ሲጓዝ በመካከላቸው ሆኖና እግዚአብሔር ምን ያህል ለሰዎች ቅርብ መሆን እንደሚፈልግ ምን ያህል አብሮ መሆን እንደሚፈልግ ከዛ በኋላ የኤደኑንም ታሪክ ስንመለከት ኃጢአት ሰርተው በቃ ወጥተው እግዚአብሔር መቅደሱን ማንሳት ራሱ ሲችል ነገር ግን እዛ ሆኖ እንደገና ተስፋን እንዲሰጥ እንደገና ሰዎች ተስፋን እንዲያገኙ እዛ አብሯቸው ሲሆንና ምን አይነት የሚገርም የሚያስገርም የሚያስደንቅ አምላክ እንዳለን ሁሌም ከኛ ጋር ቅርብ መሆን የሚወድ አምላክ እንዳለን ያስተማሪ። በጣም እኔም እንግዲህ አንድ ኢየሱስን ሲጠይቁት ሰዱቃውያን 7 ያገባቻለች እና ማን ነው ሲል የሰጠው መልስ ሁልጊዜ ብናሰምርበት ጥሩ ነው ላለው ትስታላችሁ ለምን የእግዚአብሔርን ኃይል አታውቁምና መጽሐፍትን አታነቡምና ብዙ ጊዜ ሁልጊዜ ለማለት ይቻላል ሰዎች የምንስተው የእግዚአብሔርን ኃይል አናስተውልም መጽሐፍንም አናነብ በእነዚህ ሁለት ምክንያቶች ነው እና ዛሬ የእግዚአብሔር ኃይል ምንኛ ኃያል እንደሆነ ክፉ ከሚባለው የኃጢአት መግባት እንኳን ቀይሮ ወደ ክብር የሰውን ልጅ እንዴት እንደቀየረው ያየንበት ነውና እግዚአብሔር በዙፋኑ ሆኖ ሁልጊዜ ኃያል ሆኖ የሚኖር ዘላለማዊ አምላክ ነው። ከኛ አይምሮ በላይ ነው። እዚህ ይህንን ማስተዋል እንዳለብን የዛሬ ትምህርት ይነግረናል። ትንቢትንም ስናጠና መሰረቱ ይሄ መሆኑን መዘንጋት የለብንምና የእግዚአብሔር ዙፋን ከዚህ ተነስተን ነው ልናጠና የሚገባው። ተመልካቾቻችን እንግዲህ በሰዓት ምክንያት እዚህ ጋር መቋጨት ይኖርብናል። ስናጠቃልል የመጨረሻውን ጸሎት ወንድማችን ጉቱ ያደርግልናል። እንፈልግ። የዘላለም አባት እጅግ አድርገን እናመሰግንሃለን ጌታ ሆይ በእውነት በመካከላችን ልትኖር ስለምፈልግ
የአንተን እውቀት እንድናገኝ ስለምፈልግ እጅግ አድርገን እናመሰግንሃለን። የዘላለም አባት በጠፋንበት ጌታ ሆይ በኃጢአት ምክንያት የአንተን ክብር መመልከት በማንችልበት ጊዜ በሚጋርዱ ኪሩቦችም ሆነ በመካከላችን ስለምትመላለስ አባት ሆይ ሁልጊዜ ከኛ ጋር ስለምትሆን እጅግ አድርገን እናመሰግንሃለን። በእውነት ደግሞ ዕለት ተዕለት የአንተን ዙፋን በደንብ በግልጽ መመልከት ባንችልም ወደዚያ እየተመለከትን የአንተን ክብር ማስተዋል እንድንችል በሕይወታችን ሁሉ እንድትረዳን እንጸልያለን። ጌታ ሆይ በተማርነው ደግሞ መኖር እንድንችል የአንተን ክብር የአንተን ባህሪ መላበስም እንድንችል እንድትረዳን እንጸልያለን። አትለያን። በጌታችን በኢየሱስ ክርስቶስ ስም አሜን።